ላይ ካሉት ሙስሊሞች አንፃር ማለት ነው። አሁን ላይ ካሉት አጋሪያኖች አንፃር ማለት ነው። ራሳቸው ወደ እስልምና አስጠግተው ግን በአላህ ላይ የሚያጋሩ የሆኑ አካላቶች ማለት ነው። ልዩነታቸው ምንድነው? እነዛ አላህን ያመልኩት የነበረው ማለት አላህ ሁልጊዜ ያመልኩታል፣ ግን ሌሎችን አካላቶች ይጠሩ የነበረው በምን ጊዜ ነው? በድሎት ጊዜያቸው ነበረ ማለት ነው። በድሎት ጊዜያቸው እነዛን ከአላህ ጋር የሚያጋሯቸው የሆኑ አካላቶችን ያጋሩ ነበረ እና አምላካችን አላህ ይናገራል ያን ሐቁን ማለት ነው። እነዛ በባህር ላይ በተሳፈሩ ጊዜ ባህሪቷን ወይ መርከቢቷን ራሱ ምንድነው የባህር መናወጥን በያዛት ጊዜ አላህም በብቸኝነት ያጠሩ ሆኖ ይጠሩታል። ያ ረቢ ከዚህ ጭንቅ አውጣኝ ይያሉ ማለት ሌላ አካላቶችን የሚጠሯቸው የሆኑ አካላቶች እነላት እነ ኡዛ በዛ ሰዓት አይጠሯቸውም ነበረ ማለት ነው። ግን ዛሬ ላይ ያሉት ሙስሊሞችን ስንመለከታቸው በድሎትም በጭንቅም ጊዜ ነው በአላህ ላይ የሚያጋሩት ማለት ነው። ያ ሼኽና ሁሴን ሰንበዲ ምናምን እያሉ የሚጠሯቸው የሆኑ ያ ረሱላህ እያሉ የሚጠሯቸው ማለት ነው። አልፎ ተርፎ ምን ያደርጋሉ? ነቢ ሰለላሁ ዐለይሂ ወሰለም በሚላኩበት ጊዜ ወያ ቀውሚ ቁሉ ላኢላሃ ኢለላህ ቱፍሊሑ ነበረ ጥሪያቸው ማለት ነው። ህዝቦች ወይ ከአላህ በስተቀር በሐቅ የሚመለክ አምላክ የለም። ቅድም አይታችኋል አይደል? ይሄ ከላይ ያለው ሰውዬ ቅድም ሪፖርት ሲያደርግ የነበረው እሱ ነው። አሁን ያው እንትን በሚልበት ጊዜ ደግሞ ውሸታም እያለ ነው። አይታችኋል? ዛኪር የሚባለው ሪፖርት ሲያደርግ የነበረው እሱ ነው። ኸይር ልቀጥል። ኤኒሃው ለማንኛውም አዳምጥ፣ ይጠቅምሃል። እንዳትቦልኩት እንዳታስወጡት። ስለዚህ ወያ ቀውሚ ቁሉ ላኢላሃ ኢለላህ ቱፍሊሑን ያኔ ነበረ ነቢ ሰለላሁ ዐለይሂ ወሰለም መጀመሪያ ላይ ሙሐመዱል አሚን እያሉ ይጠሯቸው የነበሩ ህዝቦች ያኔ መንጫጫት ጀመሩ ማለት ነው። ህዝቦች ሆይ ከአላህ በስተቀር በሐቅ የሚመለክ የለም ይህን መስክሩ በሚሏቸው ጊዜ ከዛም በኋላ የተለያዩ ስሞችን ማውጣት ጀመሩ። ከፊሎቻቸው ይሄ ገጣሚ ነው፣ ይሄ እብድ ነው ምናምን ለዚህ ነው እንደጠራህን አሏቸው። አጎታቸው ማለት ነው። አጎታቸው ከዛ ምን አደረጉ? የመጀመሪያ ዳዕዋ በሚያደርጉላቸው ጊዜ ጠሯቸው ማለት ነው። ሰበሰቧቸው። በምን አይነት ጥሪ? ጀስት አረቦች የሚጠራሩበት የሆነ ጥሪ ነበረ። ጠላት በሚመጣበት ጊዜ ወይንም ደግሞ የሆነ ከባድ የሆነ ማሳሰቢያ በሚመጣበት ጊዜ የታወቀ የሆነ የሚጠሩባቸው አጠራር አለ። ነብዩ ሰለላሁ ዐለይሂ ወሰለም ወደ ተራራ ወጡና ምን አደረጓቸው? ያን ጥሪ ያደረጉላቸው ማለት ነው። እንዳለ ከያሉበት ተሰባሰቡ። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያለው? እናንተ ዘመዶች እያንዳንዱ ጎሳ ጠሩ ማለት ነው። ከጠሯቸው በኋላ ከዚህ ከተራራ ጀርባ እናንተን የሚወር እናንተን የሚያጠፋ የሆነ ጠላት እየመጣ ነው ብዬ ብላችሁ አታምኙንም አሉ። አረ እናምናለን ከአንተ ከዚህ በፊት ምንም አይነት ውሸት አናውቅብህም ብለው ነው ያሏቸው ማለት ነው። መልሳቸው ምን ነበር? ከአንተ ምንም አይነት ውሸት አናውቅም፣ ስለዚህ እናምናለን አሉ። እሺ ስለዚህ አሁን ከዚህ የበረታ ከዚህ የጠነከረን ጥሪ ላደርግላችሁ ነው። እርሱ ምንድነው? ከአላህ በስተቀር በሐቅ የሚመለክ አምላክ የለምና ስለዚህ ይህን ነገር ምን በሉ ይህን ጥሪ ተቀበሉ በሚሏቸው ጊዜ ከዛም በኋላ ትችት ተጀመረ ማለት ነው። አንተ ቁርጥ በል ለዚህ ነው እንደ የሰበሰብከን አልዋቸው ማለት ነው። ማን? አቡ ለሃብ ማለት አምላካችን አላህ መልስ ሰጠበት ማለት ተበት የደ አቢ ለሃብ ወተብ ማ አግና ዐንሁ ማሉሁ ወማ ከሰብ የሚለውን የቁርአን አንቀጽ ያወረደው ያኔ። ስለዚህ ለዚህ ነው እንደ ጠራህን፣ ለዚህ ነው እንደ በዚህ አይነት ጥሪ የሰበሰብከን። ከዛም በኋላ ምን አለው አምላካችን አላህ የተለያየ ቁርአን አንቀጾችን በሚያወርድባቸው ጊዜ አይ እኛ እኮ አናመልካቸውም አሉ። አናመልካቸውም ላ ነዕቡዱሁም ወማ ነዕቡዱሁም ኢላ ሊዩቀርቡና ኢለላሂ ዙልፋ ወደ አላህ እንዲያቃርቡን ነው እንጂ እኮ እኛ ምን አንላቸውም አንጠራቸውም አናመልካቸውም አሉ። አላህ ደግሞ ምንድነው የእሱ መልስ ምን ነበር? አላህ የማያውቀው ነገር ኖሮ ነው እናንተ የምትነግሩት? አላህ በእናንተ የምታደርጉትን ነገር የማያውቁ ሆኖ ነው እንደ በሌላ አካል ወደኔ መልእክት የምታስተላልፉ ወደኔ የምትልኩት የሚል ነበር ያደረገላቸው ማለት ነው። ስለዚህ ምን አለ? በጣም በብዙ የቁርአን አንቀጾች ላይ ወለዚነ ተድዑነ ሚን ዱኒላሂ ሱረቱል ጋፊር ላይ ማለት ወለዚነ ተድዑነ ሚን ዱኒላሂ ላ የንፈዑኩም ወላ የዱሩኩም እናንተ የምትጠሯቸው የሆኑ አካላቶች አይጠቅሟችሁም አይጎዷችሁም። አምዋቱ ገይሩ አህያ በህይወት ያሉ እንኳን አይደሉም የሞቱ የሆኑ አካላቶች ናቸው። ወማ ላ ያዕለሙን ምንድነው ምን ጊዜ መቼ እንደሚንቀሰቀሱ ራሱ
የሚያውቁ የሆኑ አካላቶች አይደሉም። ስለዚህ እነዚህን የሆኑ አካላቶች እናንተ እንዴት ትጠራላችሁ ያለ አምላካችን አላህ ረድ አደረገባቸው ማለት ነው። ስለዚህ እነሱ ዛሬ ላይ አሉ ከቢሮዎቻቸው ማን ነው የአብደላህ ሐረሪ ቀብር ብናገኘው ይላል። የአብደላህ ሐረሪን ቀብር ዑመር ኮምቦልቻ ማለት ነው። ዑመር ኮምቦልቻ የአብደላህ ሐረሪን ቀብር ብናገኘው አፈሩን በጥብጠን እንጠጣው ነበር አለ። አፈሩን በጥብጠን እንጠጣው ነበር፣ ልብሳችን አውልቀን እንንከባለልበት ነበር አለ። ምንም በመፈለግ ከእርሱ ላይ ጤናን በመፈለግ ማለት ነው። ጀስት ለጤና ጥሩ ነው። በዚህ ነው የሚረዱት ማለት ነው። አያችሁ አይደል? በጥብጠው እንጠጣው ነበር፣ ምንም አይነት በሽታ አያገኘንም እሱም ከጠጣም በኋላ። ሱብሃንአላህ። ይህ ወላሂ በጣም የከፋ የሆነ ንግግር ነው። በጣም የከፋ የሆነ ንግግር ነው። ነቢያቶች ስንመለከታቸው ዳዕዋቸው ምን ነበረ ነው? እነዚህ ልክ በሚታመሙ ጊዜ ለምሳሌ እንመልከተው። ወላሂ የሚያስቅ ነገር አይደለም፣ በጣም የሚያሳዝን ኢማጂን። በጣም ሼክ የሚሉት የሚመኩበት በጣም የሚተማመኑበት የሆነ ሰውዬ በዚህ አይነት አጠራር ይጠራቸዋል ማለት ነው። የአብደላህ ሐረሪን ቀብር ጠጡት፣ ግን ቀብሩን አላገኘ ነው አረገ ነው ሁላ የሚሉት ማለት ነው። አብደላህ ሐረሪ ማን ነው የሚለውን ነገር ሱብሃንአላህ በሌላ ጊዜ እንመለስበታለን። በጣም ወላሂ በጣም ብዙ ሸይኾች ረድ አድርገውበታል ማለት ነው። ወረጁሉ ኸቢስ ብለውታል። ሼክ ኢብኑ ባዝ ማለት ኸቢስ ነው ብለውታል። ሱብሃንአላህ። ስለዚህ የዛን ሰውዬ የዚህ የተረገመ የሆነን ሰውዬ ቀብሩን ብናገኘው አፈሩን በጥብጠን እንጠጣው ነበረ፣ ልብሳችን አውልቀን እንንከባለልበት ነበረ ይላሉ ማለት ነው። ሱብሃንአላህ። ነቢዩላህ አዩብ በታመሙ ጊዜ ምን ነበረ ጥሪያቸው? ረቢ ኢኒ መሰኒ የዱሩ አንተ አርሐሙ ራሒሚን። አላህ ሆይ እኔ ከጉዳት ከምንድነው የሆነች ጥቂትን የሆነችን ጉዳት አጋጠመችኝ፣ አንተ አርሐሙ ራሒሚን፣ አንተ እጅግ በጣም አዛኝ፣ አንተ እጅግ በጣም ሩህሩህና ማሪ። በቃ ይህ ነው የነቢያቶች ጥሪ ማለት ነው። ወደ አላህ ነበረ እጃቸው ያነሱት። ነቢዩ ሰለላሁ ዐለይሂ ወሰለም በጨነቃቸው ጊዜ አንተ ረቡ ሰማዋት ወልአርድ፣ አንተ የሰማያትና የምድር ጌታ የሆንከው እያሉ ሩዋቸውን ሐጃቸው ወደ አላህ ያቀርቡ ነበረ ማለት ነው። ሱብሃንአላህ። የነቢያቶች ጥሪ ይህ ሆኖ ሳለ እነሱ ግን ዳዕዋ የሚያደርጉት ወደ ማን ነው? ወደ ሼኾቹ ናቸው። በዚህ ብቻ አላበቃም፣ ቀን ሁላ ከፋፍለው ሰጥቷቸዋል። ሮብ ቀን የሰይድና ኸድር፣ ቅዳሜ ቀን የአብዱል ቃድር ጅላኒ። ኢማጂን እነዚህ ነገራቶች አሉ፣ እነዚህ ሁሉ ኹራፋቶች አሉ። እሺ እነዚህ ሰዎች አሁንም ቶች የማን ናቸው? አላህ ሱብሓነሁ ወተዓላ እሱ የፈጠራቸው እሱ አይደል ያስገኛቸው። ስለዚህ እነሱ ግን አሳልፈው ሰጥተው ለሼኾች ለምናምን ከፋፍለው ሰጥተው በዛን ቀን ለሼኽ አብዱል ቃድር ጅላኒ፣ ለሼኽ ሰንበዲ እንደዛ እያሉ ማለት ነው ምን ያደርጋሉ? ቡና ያፈላሉ፣ ጧፍ ምናምን የተለያዩ ሻማ ያበራሉ። ልክ ከዛልክ ካፊሮች እንደሚያደርጉት ማለት ነው፣ ነሳራዎች እንደሚያደርጉት ማለት ነው። ይህን ነገር እስልምና ላይ አለ። ስለዚህ ከነዚህ ነገራቶች ስናስጠነቅቅ ምን እንባላለን? ለነብዩ ሰለላሁ ዐለይሂ ወሰለም በተባሉበት ሁወ ረጁሉ ሻዒር ምን ተባሉ? ገጣሚ። ሁወ ረጁሉ መጅኑን ነብዩ ሰለላሁ ዐለይሂ ወሰለም ይህን ተባሉ ማለት ነው። እብድ ነው ተባሉ። ምን ይሉናል? ካፊሮች ናቸው ይላሉ። አይ አላህን በብቸኝነት አምልኩ ስንላቸው ማለት ነው አይ ምንድናቸው? ወሃቢያ ናቸው፣ ካፊሮች ናቸው የሚል ስያሜ ይሰጡናል ማለት ነው። በነገራችን ላይ እስከዚህ ድረስ ከደረስን አይቀር እዚህ ጋር ከደረስን አይቀር ወሃብ የሚለው ስያሜ ከየት መጣ የሚለው ነገር ስንመለከት አብዱላህ ሼኽ አብዱላህ ኢብኑ አብዱል ወሃብ የሚባሉ ሼኽ ነበሩ ማለት ነው። መቼ? በቅርብ ጊዜ በ1195 አካባቢ ማለት ነው ካልተሳሳትኩኝ የተወለዱት ማለት ነው። በ1195 ማለት ነው በሂጅራ አቆጣጠር። ስለዚህ ያ ሼኽ ምን ነበሩ? ትክክለኛ የሰለፎችን አቋም የሚያራምዱ የሆኑ ነበሩ። እሳቸው በተነሱበት ጊዜ ሙሉ አረብ በሚባል ሁኔታ ምን ያደርጉ ነበረ? ጣዖትን ያመልኩ ነበረ። እንደዚህ ልክ ዛሬ ላይ ኢትዮጵያ ላይ ወይ የተለያዩ የመን ላይ የተለያዩ ሀገራቶች ላይ እንዳለው ቀብሮችን ያመልኩ ነበረ። ቀብሮች ከደረጃቸው ከፍ በላይ አድርጓቸው ቁባ የተለያዩ ነገር ሰርተው መጅሊሶች አድርገው ይዘዋቸው ነበረ ማለት ነው። ከዛም በኋላ ምንድነው ያደረጉት? ሰዎችን እያስተማሩ ሄዶ ከዛም በኋላ ተውሂድን በደንብ ካስተማሩ በኋላ ጦርነት ሁሉ አድርገዋል በዚህ ስራቸው ማለት ነው። ከዛም በኋላ እነዚህ ቀብሮችን ምናምን ማፈራረስ ጀመሩ ማለት ነው።
ቀብሮችን ያፈራረሱ ምናምን በቃ ተውሂድን ማስተማር ጀመሩ። ወሊላሂ አልሐምድ ተሳካላቸው። ዛሬ ሙሉ አረብ በሚባል ሁኔታ ጀስት ኢትዮጵያ ራሱ ሳይቀር የተለያዩ ዓለሞች ላይ ተውሂድ እንዲሰበክ ተጀመረ ማለት ነው። ስለዚህ መሐመድ የሚለውን በዛ መጥራት አልመች ሲላቸው ምንድነው ያደረጉት? መሐመዲያን ቢሉ ወደ ማን ሊጠጋ ነው? ወደ ነብዩ ሰለላሁ ዐለይሂ ወሰለም ሊጠጋ ነው። እነዚህ ወሃቢያ የሚለው ማለት ነው። ስለዚህ የመሐመድ ተከታዮች ሊባል ነው። መሐመድ የትኛው? የነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ አልመች ሲላቸው ወደ ማን አስጠጉት? ወደ አባታቸው ማለት ነው። አብዱል ወሃብ ማለት ነው። ኢብኑ አብዱል ወሃብ ነበር፣ መሐመድ ኢብኑ አብዱል ወሃብ። ስለዚህ ወሃቢያ የሚለውን ወደ አባታቸው አስጠጉ ማለት ነው። ግን እነሱ መሰላቸውን ጊዜ እንጂ ያስጠጉት ወደ ማን ነው? ወደ አላህ። ወሃብ የሚለው ከአምላካችን ከአላህ ከስሞቹ መካከል አንደኛው ነው ማለት ነው። ስለዚህ ሳይታወቃቸው ወደ አላህ ነው ያስጠጉት። ስለዚህ ወሃቢያ ምናምን ከውጪ ሲናፈስ ምን ሲል ሌላ ነገር ሊመስላ ይችላል። ግን ትክክለኛው ነገር ምንድነው? ወሃቢያ ቢሉ ጀስት ቁርአን ሐዲስን በትክክል የሚከተሉ የሆኑ አካላቶች ናቸው። እነማን ናቸው በዚህ የሚጠሯቸው? አጋሪያን፣ ወላሂ አጋሪያኖች ናቸው። ምንም ጥርጥር የለባቸው። የተለያዩ ሼኾች እንደውም ለነዚህ ለጥሪያቸው እኮ አንድ ማስረጃ አምጡ ከቁርአንና ከሐዲስ ማስረጃ አምጡ ቢባሉ ሊያመጡ የሚችሉ የሆኑ አካላቶች አይደሉም። ግን ጀስት ወሃቢያ ካፊር ነው፣ ከወሃቢያ ተከትሎ መስገድ አይቻልም። ጀስት ወደ እስልምና ለሚመጣ ሰው በጣም ግራ ሊያጋባ የሚችል ነገር ነው። ግን ከዚህ ሁሉ ነገር የሚያስፈልገው ምንድነው? ዒልም ነው። ስታውቁ ነብዩ ሰለላሁ ዐለይሂ ወሰለም ምንም በማያጠራጥር ሁኔታ አልহামዱሊላህ ከተማርን ዲኑ በጣም ግልጽ ነው። አይምሮአችን ራሱ ይከለክለናል። ስለዚህ የሚያስፈልገው ነገር ምንድነው? መማር ነው። ስለዚህ ዛሬ የምንላቸው ጀስት ሰሞኑ ራሱ የሆነ ፖስት ላይ የሆነ ኡስታዝ ወደዛ ጠለቅ በመግባት አልፈለግም ዳዋ ምናምን ነገር ያደረኩ ነው። ከዛ ኮሜንት ላይ ገብቶ አይ እንዲህ አታርክ ምናምን የሚል ነገር ሲል ያ አንደኛው ምንድነው ያለው? መስለም እፈልጋለሁ ግን ትክክለኛውን እስልምና ማን ነው የሚከተለው የሚል ነበር ኮሜንት ጽፎ የነበረው ማለት ነው። ኢማጂን በቃ ይህ ነው ወላሂ። በተለያየን ጊዜ ሐቅ የቱ ጋር እንዳለች ራሱ አታወቅም። ግን ሐቅ አንድ ብቻ ነው። ያ ሐቅ ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም ያሉበት ሰሃቦች ያሉበትን መንገድ በትክክል መከተል ነው። በቃ እንዴት እንከተል? ወሊላሂ አልሐምዱ ቁርአኑ አለ እንደተጠበቀ፣ ሐዲሳቱ አሉ። ስለዚህ እነዛን ነገራቶች በማንበብ በማወቅ በማጥናት ነው የሚሆነው ማለት ነው። እና ኢንሻአላህ ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት? ከአይሻ ተይዞ መን አሕደሰ ፊ አምሪና ሃዛ ማ ለይሰ ሚንሁ ፈሁወ ረዱን። መን አሕደሰ ሚን አምሪና በእኛ በጉዳያችን ላይ አዲስን ነገር ያስከሰተ አሉ። ማ ለይሰ አምሪና በእኛ በጉዳያችን ላይ የሆነን ነገር ያስደሰተ ለእርሱ ምን የሌለው ሆኖ ማስረጃ የሌለው ሆኖ ከራሱ ያስከሰተ የሆነ አካል ፈሁወ ረዱን እርሱ ወደ ራሱ ምንድነው ተመላሽ ነው ያሉት ማለት ነው። ስለዚህ የምንሰራቸው ነገራቶች በዲናችን ላይ ያሉት የሆኑ ነገራቶች ተውቂፊይ ናቸው፣ የተገደቡ ናቸው። በምን? በማስረጃ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ሰርተውታል፣ ሰሃቦች ሰርተውታል። ስለዚህ ከዛ ነገር ነው የምናገናኘው ማለት ነው። ከሰሩት በቃ እንከተላለን። ማረጋገጥ ያለብን ምንድነው? በጣም ሲምፕል እኮ ነው ወላሂ፣ ምንም መጨናነቅ አያስፈልግም። የሆነ ነገር ዒባዳን አምላካችን አላህን ተከተሉኝ አላቸው። በዚህ ብቻ አላበቃም። ያ አዩሀለዚነ አመኑ አጢዑ ላህ ወአጢዑ ረሱል፣ እናንተ ያመናችሁ አላህና መልእክተኛውን ታዘዙ አለ። ፈስተጂቡ ሊላሂ ወሊረሱል ኢዛ ደዓኩም ሊማ ዩሕይኩም። አያችሁ ሕያው አላህና መልእክተኛውን በሚጠሯችሁ ጊዜ ምን በሉ? ታዘዙ፣ እሺ በሉ። ለምን? ሕያው ወደሚያደርግ ነገር ስለሚጠሯቸው። አያችሁ። ስለዚህ የእሳቸው ጥሪ ወደ ምን ነበረ? ሕያው ወደሚያደርግ ነገር ነበረና ስለዚህ አዳዲስ ነገራቶችን ማስከሰት እንተውና ምን እንበል? ሐቁን እንከተል። በቃ ተረጋገጠ እኮ ሐቁ ተበይኖልናል፣ ተብራርቶልናል። ስለዚህ አይ የምንል ከሆነ አላህን መልእክተኛውን ማስዋሸት ነው ማለት ነው። አላህ ምን አለ? አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲን። አያችሁ፣ አልየውመ አክመልቱ ለኩም ዲነኩም፣ ዛሬ ለእናንተ ሃይማኖትን መረጥኩላችሁ።
ወረዲቱ ለኩም ወአትመምቱ ዐለይኩም ኒዕመቲ በእናንተም ላይ ምን አደረኩኝ ጸጋዬን ዋልኩላችሁ። ወረዲቱ ለኩም ልእስላመ ዲና ከእምነት ደግሞ እስልምናን መረጥኩላችሁ። አክመልቱ ለኩም ለእናንተ እስልምና ሙሉ አደረኩላችሁ ካለ በኋላ አይ ይሄን ነገር ይቀረው ነበረ ብለን አዲስ ነገር ብናስከስት አይ አላህ ዋሽተሃል፣ ስለዚህ አንተ አታቅም እኛንን የምናቀው ማለት ነው የሚሆነው ማለት ነው። ስለዚህ ነፍስያችንን መከተል ትተን ሐቅን ቁርአንን ሐዲስን እንከተል። ወደ ሐቅ ኑ ነው የምንለው። አፉ በሉኝ ብዙ አወራሁኝ። ቀጥሉ። السلام عليكم والسلام بتمشي الحمد لله ጥያቄ ተቀጥል ያው ከርዕሱ ለወጣ ስላለው ላልወጣም ስላለው ግን ከወጣሁ ደግሞ ታርመኛለች። እሺ ነው ያው እንግዲህ በአህባሽ ዙሪያ ላይ ግልጽ አድርገውልናል። አብዛኛው የሚለያየን ነገር እነሱ የሚያስቡት እንደዚህ መውሊድ በማክበር እና ቀብር በማምለክ እና ደግሞ ሶስተኛ ደግሞ አላህ ያለው የአላህ አረ ምሳሌ ሱረቱል ጣሃ 5 ላይ አርህማኑ አለል አርሽ እስተዋ ይላል። ይሄን ደግሞ ወሃቢያዎች በተሳሳተ ተደጋግሞ ነው የተረጎሙት እያሉ አላህም መውጁዱን ቢላ መካን አላህ ያለው ያለ ቦታ ነው እንደዛ ነው የሚያስቡትና ይሄን ደግሞ በፍጡራን አላህ ያለው አርሽ ላይ ከሆነ አርሽን ከመፍጠሩ በፊት የት ነው ያለው? ስለዚህ እንደዛ ብለው የሚያስቡት ወሃቢያዎች ደግሞ ይሄ ከእስልምና ያስወጣል፣ ካፊር ናቸው። እነሱ ራሱ አሰላሙ አለይኩም ማለት አይቻልም። ወሃቢያ የሆነ ሴት ራሱ ማግባት አይቻልም። ምግብ ቤት ምግብ ቤት ራሱ ወሃቢያ ምግብ ቤት መብላት አይቻልም። እንደዛ ድረስ የሚያስቡ አሉና ይሄን ብቻ አርህማኑ አለል አርሽ እስተዋ የሚለው አላህ ያለ ቦታ ነው የሚለው እነሱ ይሄን ደግሞ ግልጽ እንዳደርጉልን በዙ የተያዘ ማለት ነው። እና ብቻ የሆነ ግራ ያጋባሻል ማለት እዛም ስትሄጂ የሆነ ብቻ ይሰጡሻል፣ እንደዚህ ነው እያሉ የሆነ ማሳመኛ ይሰጡሻል። እና ብቻ ግራ ያጋባል። ሀታ እንኳን እናንተ ለሰለምቴዎች ለኛ ራሱ እንደዚህ ገና ለተማሪ ለሆነ ራሱ በጣም ነው ግራ የሚያጋባው። ብቻ ለቀጥተኛው መንገድ ሁላችንም ይምራን። ያንከር እሺ፣ ያው ለሰላምቴዎች ቀደም ብያለሁ። ትንሽ ግራ ሊያጋባችሁ ይችላል እነዚህ ውዥንብሮች ምናምን ሲበዙ ማለት ነው። ግን ምንድነው ማድረግ ያለባችሁ? ጊዜያችሁን በመማር መጀመሪያ ማለት ነው። ከምንድነው የምትማሩት? ነገርኳችሁ እኮ በቃ። ስለዚህ መጠየቅ ነው ከእናንተ የሚጠበቀው። ማን የምትጠይቁት? ሰነዱን በቃ በማስረጃ ጠይቋቸው። ወላሂ አንድ እርምጃ መሄድ አይችሉም። እስቲ ማስረጃ አምጣ፣ እስቲ ሰነድ አምጣ ብላችሁ ጠይቁ በቃ። ስለዚህ ሐቁና እንትኑ ያስቃሉ እኮ ወላሂ አንዳንዴ። አላሁ ሙስተዓን። አላህ ሂዳያ ይስጣቸው፣ ዱዓ እናድርግላቸው ማለት ነው። በዚህ ብቻ አይደለም በጣም ብዙ የአላህ ሲፋዎችን ምን ያደርጋሉ? ውድቅ ያደርጋሉ ማለት ነው። አምላካችን አላህ በቁርአን ላይ ኦልሞስት ወደ 7 ቦታ አካባቢ ከአርሽ በላይ እንደሆነ ተናግሯል። ከአርሽ በላይ እንደሆነ አርራህማኑ ዐለል አርሽ ይስተዋ። እስቲ ይስተዋ የሚለውን ነገር እስቲ ከዑለሞች አንድም ምንድነው አይ ይስተውላ ነው ይላሉ። አላሁ ሙስተዓን። ቁርአኑን ቀይረው ማለት ነው። አላህ የሂዳያ ይስጣቸው፣ ዱዓ ያደርጉላቸው ማለት ነው። አይ እንትና ራሱ አብራርተውታል። በጣም ብዙ ዑለማዎች አብራርተውታል። ምንድነው ያሉት? አይ ኢርተፋዕ ነው ያሉት። ከፍ አለ፣ ከፍ ኢርተፋዕ ቃል በቃል ሲያስቀምጡ ኢስተዋ የሚለውን ነገር አይ ከፍ አለ ኢርተፋዕ ነው የተፈለገበት። ከዛ በፊት የት ነበረ የሚለውን ነገር አምላካችን አላህ አልነገረንም። አርሽን ከመፍጠሩ በፊት የት ነበረ አልነገረንም። ስለዚህ እንትና በነገራችን ላይ ኢማም አህመድ ተጠይቋል። እንዲህ ያስተማሩ ሳሉ ማለት ነው። የሆነ ሰው የመጣና ከይፈ እስተዋ አሉ፣ እንዴት ነው ከፍ ያለው የሚል ነገር ጠየቁ ማለት ነው። ከዛም በኋላ በጣም ተናደዱ፣ ፊታቸው ተቀያየረ ማለት ነው። ለምን? ምክንያቱም ሰሃቦች ከነበሩበት ነብዩ ሰለላሁ ዐለይሂ ወሰለም ከነበሩበት ብዙ የራቀ ዓመት አይደለም። እንደው እስከ ዛሬ እንኳን ርቆ ይህን ጥያቄ ቢጠይቅሽ ግን
በዚህ ሁሉ ጊዜ ያልተጠየቀን ነገር አዲስ የሆነ ነገር አስከሰተ ማለት ነው። ቢዳ የሆነ ፈጠራ በጣም በዲን ላይ አዲስ ነገር ማምጣት በጣም እኮ ነው የሚያናድደው አይደል? ተቀያየሩ ማለት ነው። ከዛም በኋላ አቀረቀሩ ለተወሰነ ሰዓት። ከዛም በኋላ እንዴት ነው ከፍ አለ ስትሉ እንዴት ነው? ከዛም በኋላ ከፍ ማለቱ የታወቀ ነው። እንዴት ነው የሚለውን ነገር ግን አናቅም። ያንተ ጥያቄ ደግሞ ፈጠራ ነው አሉ። ፈጠራ ነው። ከዚህ በፊት ያልተጠየቀ የሆነ ጥያቄ ነው ያመጣው። ስለዚህ አስወጡልኝ አሉ። ይሄን ሰው አስወጡልኝ አሏቸው ማለት ነው። ስለዚህ ከይፈ እስተዋ የሚለውን ነገር ከፍ ማለቱ እንዴት ነው የሚለውን ነገር ምንም የተነገረ ነገር አርሽ ከመፍጠሩ በፊት የት ነበረ እንዴ? የሚጠቅመን ነገር ቢሆን ኖሮ እኮ በተነገረን ነበረ። ስለዚህ የሚጠቅመን ነገር ምን ተነግሯል? ምን ተነግሮናል? ከአርሽ በላይ መሆኑ ተነግሮናል። ከዛም በኋላ ነብዩ ሰለላሁ ዐለይሂ ወሰለም ይህን አንቀጽ ባወረደ ጊዜ የጠየቀ ማንም የጠየቀ የለም። ሰሐቦች ነብዩ ሰለላሁ ዐለይሂ ወሰለም እንደው ይመጡና ለህይወታቸው በጣም ጠቃሚ የሆነ ነገር ይጠይቋቸው ነበር። ያ ረሱላህ ካንተ በኋላ ማንንም የማልጠይቅበትን የሆነ ነገር ምከረኝ ይሏቸዋል። ቁል አመንቱ ቢላሂ ሱመ እስተቂም፣ በአላህ ላይ አምኛለሁ በል፣ ከዛም በኋላ ቀጥ በላሉ። አያችሁ አይደል? ስለዚህ የሚጠቅማቸው በጣም ያ ይመጣና ያ ረሱላህ እንደው ጀነትን እንደገባ ከእርሶ ጋር ጎረቤት እንደሆን ምን ላድርግ? በህይወታቸው ጠቃሚ የሆነ ነገር ነበር ይጠይቁ የነበረው። የኔን ጎረቤት መሆን ትፈልጋለህ? አዎ። ስለዚህ ሰላትን መስገድ፣ እነዚህ ሱና ሰናቶችን መስገድ አብዛ፣ ሱጁድን አብዛ አሉት ማለት ነው። አያቸው ይጠይቁ የነበረውን በጣም አንገብጋቢ የሆነ ነገር ለህይወታቸው ለአኺራቸው ለሚጠቅማቸው የሆነ ነገር ነበር ይጠይቁ የነበረው ማለት ነው። ይህን የቁርአን አንቀጽ ባወረደ ጊዜ አርረሕማኑ ዐለል ዐርሺ እስተዋ የሚለውን አንቀጽ ባወረደ ጊዜ ከይፈ እስተዋ ብሎ የጠየቀ አንድ ሶሐባ የለም። አንድ ተአቢ ሰሐባን አልጠየቀም። ስለዚህ እነሱ የተቆጠቡበትን ነገር ጀስት የማይጠቅመንን የሆነ ነገር ነብዩ ሰለላሁ ዐለይሂ ወሰለም እኮ ዳዕ የሪቡክ ኢላ ማ የሪቡክ፣ የማይጠቅምህን ነገር ትተህ ወደሚጠቅምህ ነገርና የነቢዩ ምክር ይህ ነው። ስለዚህ እሺ አሁን አንተ ምንድነው የሚጠቅምህ? እንደው አንተ እሺ እንዴትም ይሁን እስቲ አንተ ምን ይጠቅምሃል? ምንም የሚጠቅመው ነገር የለም። አርሽ ከመፍጠሩ በፊት ምን ላይ ነበረ? ደምን ፈለግከው እንዴ? ተጠየቁ ነብዩ ሰለላሁ ዐለይሂ ወሰለም ያ ረሱላህ አላህ ሩቅ ነው ጮኸን እንለምነው እንጠይቀው ወይስ ደግሞ ቅርብ ነው? ምን እንበለው? በሹክሹክታ ድምጻችን ቀስ ያደረግን ሆነን እንጠይቀዋል። ከዛም በኋላ አላህ ምንድነው ያለ? እኔ ለእናንተ ከደም ስራችሁ በላይ ቅርብ ነኝ። አያችሁ። ስለዚህ በሹክሹክታ ጠይቀው፣ አምላካችን አላህ ይሰማል ያያል። ስለዚህ አላህ እኮ እንዲህ ከመሳጀት የተለያዩ ሲፋዎችን ተዋዕጢል ያደርጋሉ። ለምን? ተሸቢህ እንዳይሆነን እንዳይመሳሰልብን ከፍጡር ጋር እንዳይመሳሰልብን። ኦኬ ከፍጡር ጋር እሺ፣ ከፍጡር ጋር የሚመሳሰል ከሆነ ሁለት ፍጡሮችን ለምሳሌ እናስቀምጥላቸው። አንተ አለህ እንበል ወይም አንቺ አለሽ። ከዛም በኋላ አህያም ፍጡር ነው አይደል? ስለዚህ አምላካችን አላህ ይሰማል ከተባለ፣ አምላካችን አላህ ወጅህ አለው ከተባለ፣ ስለዚህ እንደው ሁለታችሁ ፍጡራኖች ሆላችሁ ያንተና የአህያ ፊት ይመሳሰላል እንዴ ብለን እንጠይቃቸው። አይመሳሰልም ነው የምንለው። የእርሱ መልስ ይሄ ነው። ስለዚህ አንተ ፈጣሪና ፍጡር እንዴት ታመሳስላለህ? ስለዚህ አምላካችን አላህ የሚመስለው ነገር ምንም ነገር የለም። ስለዚህ አምላካችን አላህ እንደው ባሪያዬ ከሚገምተኝ በተቃራኒ ነው ያለሁት ብሏል ማለት ነው። ስለዚህ እንደዚህ አይነት ነገራቶች ያው ብዙ ነገር ይላሉ ሹብሃ ለመንዛት ማለት ነው። እነዛን ነገራቶች በምንድነው ሊገታ የሚችለው? በእውቀት ነው። ተማሩ ነው የምላችሁ ማለት ነው። ስለዚህ አርረሕማኑ ዐለል ዐርሺ እስተዋ ነብዩ ሰለላሁ ዐለይሂ ወሰለም ሰለፎች የተረዱት ይህ ነው። በቃ የትኛውም ተፍሲር ላይ ብትገቡ፣ የትኛውም የቁርአን ተፍሲር የሰለፊዎች ተፍሲር ላይ ገብታችሁ ብትገቡ አርረሕማኑ ዐለል ዐርሺ እስተዋ
አላህ ከአርሹ በላይ ከፍጥረት ዓለሙ በላይ ከፍ አለ ነው። እንዴት ነው ያለው አናቅም፣ ምንም የተነገረን ነገር የለም። ግን ከአርሽ በላይ ከፍ ብሏል። ቁጭ ብሏል፣ ቆሟል፣ ተደላድሏል ብለው ሁላ ፈስረውታል ማለት ነው። ስለዚህ አይ ተደላድሏል፣ ቁጭ ብሏል የሚለውን ነገር እስቲ ማስረጃ አምጡ፣ የላቸውም ነው። ስለዚህ አርረሕማኑ አላህ ከአርሽ በላይ ከፍ ብሏል። አዎ ከፍ ብሏል። ከሰለፎች ያመኑት ይህ ነው። በዚህ ልክ ነው ከአርሽ በላይ ከፍ እንዳለ ነው። ሰሓባዎች ሁሉንም ከአርሽ በላይ ከፍ አለ ሲሉ አንድም እንትን ያለ የተቃረነ እንዴት ነው ያለው ምናምን የሚል ነገር የጠየቀ የለም። ግን ዛሬ ላይ እስልምናን እንትን የሚሉ የሆኑ ሙዓጢላዎች የተለያዩ